ነፍስ ችግር ናት። አንድ ሰው የነፍሱን ደስታ ሲከተል ለፍላጎቱ ሲያድር በሁለት ከባባድ ችግሮች ስር ይወድቃል። አንድ የነፍስ ፍላጎት ማቆሚያ የለውም። አንድ ነገር ትጠይቃለች፣ ትሰጣታለህ። ምክንያቱም ካልሰጣት ችግር ነው። ትእዛዟን ለማክበር ትገደዳለህ፣ ነገር ግን በውጤቱ አትጠግብም። ገና ሌላ ተጨማሪ ነገር ትጠይቃለች። አንደኛውን ነገር ስትሰጣት ሁለተኛ ነገር ትጠይቃለች። ሁለተኛ ነገር ጠየቀች፣ ሁለተኛውን ነገርም ትሰጣታለህ። ሶስተኛ ነገርም ትጠይቃለች፣ ሶስተኛውን ሰጣት። አራተኛውን ትጠይቃለች፣ አራተኛውን ስትሰጣት አምስተኛውን ትጠይቃለች። ማቆሚያ የለውም። ከዚያም ለመደሰት የሆነ ነገርን እንድትሰጣት የምትፈልግበት ደረጃ ላይ ትደርሳለች። ከዓለማዊ ማዕቀፍ ውጭ የሆነ የራቀ ነገርም ልትጠይቅ ትችላለች። ለምሳሌ አንዳንድ ሰዎች ገንዘብ ለማግኘት ሲሉ ወደ ማታለል፣ ወደ ማጭበርበር፣ ወደ ጉቦ እንዲሁም ወደ አራጣ፣ ወደ መተላለፍ፣ ሌሎችን ወደ መጉዳት እንዲሄዱ ያደርጋቸዋል። ገንዘብ ለማግኘት ሲሉ ሰዎችን እንዲጨቁኑ የሚያደርጋቸው ምንድነው? ነፍሱ ለመጨመር ለምታረገው ጥረት ምላሽ እንዲሰጥ ያስገደደው ምንድነው? በመብል፣ በመጠጥ፣ በአለባበስ ወይም በሀብት መጨመርና ለነፍሱ ፍላጎት ምላሽ ለመስጠት በመገደዱ ነው። ባላት ነገር ላይ የመጨመር ፍላጎት ነው። የነፍስ የመጀመሪያ ችግር እሷን ለማርካት ምንም ብትለፋ አትረካም። ለማስደሰት ምንም ያህል ጥረት ብታደርግ ካደረክላት የበለጠ ነገር ትጠይቃለች።